አንዴ ድምጹን ቀንሱ። እንግዲህ የሴቶች ኮንዶም አሳያችኋለሁ ባልኩት መሰረት ብዙ ሰዎች ስለማታውቁ የሴቶችን ኮንዶም ዛሬ አሳያችኋለሁ ማለት ነው። የሴቶች ኮንዶም ከውጪ ሲታይ ይሄን ይመስላል። መጀመሪያ ማድረግ ያለባችሁ የወንድም የሴትም ኮንዶም ከመጠቀማችሁ በፊት ማድረግ ያለባችሁ አንደኛው ምንድነው ኤክስፓየር ዴቱን ቼክ ማድረግ ነው። ከዛ ውጪ የተቀደደ ነገር አለው የሚለውን ነገር ቼክ ማድረግ ነው። ከዛ በኋላ ከጫፉ ትቀዱታላችሁ እንደዚህ ያርጋችሁ ማለት ነው። ይሄን ስታደርጉ በጥርስ መቅደድ አይቻልም፣ በምላጭ መቅደድ አይቻልም፣ በመቀስ መቅደድ አይቻልም፣ ጥፍራችሁን መጠቀም አይቻልም። እጃችሁን እንዲተጠቅማችሁ ነው መቅደድ ያለባችሁ። ስለዚህ ምንድነው የምታደርጉት? ይሄን ታወጡታላችሁ ማለት ነው። ኮንዶሙ ይሄን ነው የሚመስለው። ይሄን ነው የሚመስለው። ወርቀቅ ያለ ነው። እንደ ወንድ ኮንዶም አይነት አይደለም። ምንም እንዲህ የሚተረተርና ወደታች እንዲህ የሚፈለቀቅ ነገር የለውም። እንዲህ ሆኖ ነው ሲመጣ የሚመጣው። ኦሬዲ ኮንዶሙ ሉብሪካንት ስላለው ወይም ደግሞ ማለስለሻ ስላለው ማለስለሻ ባትጠቀሙም ችግር የለውም። ግን ሉብሪኬትድ ያልሆነ ከሆነና ማለስለሻው በጣም ትንሽ ከሆነ ወተር ሶሉብል የሆነ ሉብሪካንት መጠቀም ትችላላችሁ። ከዛ በኋላ ምንድነው የምታረጉት የሚለውን ስናይ ይሄ በውጪው በኩል ቀዳዳ ያለበት ቦታ ነው። ይሄ ደግሞ ድፍኑ ፓርት ነው። በድፍኑ ፓርት በኩል ይሄንን እንደዚህ አድርጋችሁ ትጨምቁታላችሁ። ለምሳሌ ይሄን እንደ ብልት ብትወስዱ በጫፉ በኩል እንዲያርጋችሁ መክተት ነው። ትከቱና ከዛ በኋላ ምንድነው የምታረጉት? አሁን ይሄ የብልታችሁ ጫፍ ቢሆንና ማህፀናችሁ ወደዚህ ቢሆን የማህፀን በር ጫፍ ግርግዳው ጋር እስኪደርስ ድረስ ትገፉታላችሁ በተቻላችሁ መጠን ማለት ነው። ስትጨርሱ ይሄ ቀጥታ መጥቶ ምን ይላል? የማህፀን በር ጫፉ ጋር ሄዶ ይቀመጣል ማለት ነው። ይሄ ደግሞ መኖር አለበት ማለት ነው። ይሄን እንደ ብልት ብትወስዱት እንደዚህ ሆኖ መቀመጥ አለበት። ስለዚህ ግንኙነት በሚደረግበት ሰዓት ምን ይሆናል ማለት ነው? ቀዳዳው ይሄ ነው። በዚህ በኩል ነው ወንዶች ግንኙነት የሚያደርጉት ማለት ነው። ግንኙነት አድርጋችሁ ከጨረሳችሁ በኋላ ወንዱ ከረጨ በኋላ ብዙ ሰዓት መቆየት አያስፈልግም። ምንድነው የምታረጉት? ብልቱ እንዲወጣ ታደርጉና ሴቶች ከዛ በኋላ ይሄንን ፓርት እንደዚህ አድርጋችሁ ትጠመዝዙታላችሁ። ትጠመዝዙትና ከዛ በኋላ ከአልጋው ሳትነሱ ወይም ከተኛችሁበት ሳትነሱ እዛው እንዳላችሁ ታወጡታላችሁ። ለምንድነው? ቆማችሁ ከሆነ የምታወጡት ውስጥ ያለው ስፐርም ወይም ሌላ ነገር እንዲወጣና ስፕላሽ እንዲያደርግ ስለሚያደርግ ያ ደግሞ መሆን ስለሌለበት እዛው እንዳላችሁ ታወጡትና ከዛ በኋላ ትቋጥሩታላችሁ። ከዛ በኋላ ቆሻሻ መጣያ ውስጥ ነው የምጥሉት። የሴት ኮንደምንና የወንድ ኮንደምን በአንድ ላይ መጠቀም አይቻልም። የወንድ ኮንደም ካረገ ወንድ ልጅ የሴት ኮንደም መጠቀም የለባችሁም። የሴት ኮንደም ደግሞ ሴት ልጅ ካረገች የወንድ ኮንደም ማድረግ የለባችሁም። ግንኙነቱ አንዳንድ ኮንደም መጠቀም አለባችሁ። አንዴ ግንኙነት አድርጋችሁ ከረጨ ወይም ደግሞ የዘር ፍሬውን ካፈሰሰ በኋላ እንደገና ስታረጉ ሌላ ኮንደም ነው መጠቀም ያለባችሁ። ኮንደም እንግዲህ ሁለት አይነት ፕሮቴክሽን ይኖረዋል ወይም ደግሞ ሁለት ነገርን ይከላከላል። አንደኛው እርግዝናን መከላከል ሲሆን ሁለተኛው ደግሞ የአባለዘር በሽታና ኤችአይቪን እንዲሁም በግብረ ስጋ ግንኙነት የሚተላለፉ በሽታዎችን ለመከላከል ነው ማለት ነው። የወንድም የሴትም ኮንደም በምትጠቀሙ ሰዓት በአግባቡና በትክክለኛው መንገድ ተጠቀሙላለው። ስፐርም ከሰውነታችን ቴምፕሬቸር ከውጪ ቴምፕሬቸር በተለይ ደግሞ ሞቃት ከሆኑ ቴምፕሬቸሮች በጣም የቀዘቀዘ ቦታ ላይ ነው መቀመጥ ያለባት። የዘር ፍሬ የሚመረትበት ቴስቲክልስ የምንለው ወይም ከውስጥ ደግሞ ስክሮተም የምንለው ከሌላው የሰውነት ክፍላችሁ ቴምፕሬቸሩ በጣም ትንሽ ነውና እዛ አካባቢ ሊያሞቃችሁ የሚችላችሁን ነገሮች ማለት ነው ማድረግ የለባችሁም። አለበለዚያ የስፐርም ፕሮዳክሽናችሁ ላይ ወይም ደግሞ ስፐርም ፕሮዲውስ ከተደረጉ በኋላ በትክክል ማቹር ያደርጋሉ ወይ፣ እንቅስቃሴያቸው ጥንካሬያቸው ትክክል ይሆናል ወይ የሚባለው ነገር በጣም ብዙ ሰዎችን ያሳስባል ማለት ነው። ስለዚህ ስቲም መግባት ወንድ ልጅ አይመከርም። ከጠበቅ ካለ ፓንት ይልቅ ቦክሰር ተጠቀሙ የምንልበት ምክንያት እዛ አካባቢ ያለው ቴምፕሬቸር ቀዝቀዝ ብሎ እንዲቀመጥና ጠበቅ ያለ ፓንቶች እዛ አካባቢ አፍኖ ቴምፕሬቸሩን ሊጨምርና ስፐርም ፕሮዲውስ የምታደርጉበት መንገዱን ሊቀንስባችሁ ይችላል። ወይም ፕሮዲውስ የሚደረጉት ስፐርሞች አብኖርማል ሊሆኑ ይችላሉ ማለት ነው። ለረጅም ጊዜ ደግሞ ቁጭ ብለው የሚሰሩ ሰዎች ካሉ በተለይ ኮምፒውተር ስፔሻሊስቶች፣ ሹፌሮች እንደዛ ሆነው የሆነ ጊዜ ላይ ከስራችሁ ተነስታችሁ እንቅስቃሴ አድርጋችሁ እዛ አካባቢ ያለውን ነገር አየር ማስመታትና ለስፐርማችሁ በደንብ መጠንቀቅ አለባችሁ። ጤናማ ያልሆነ የፍቅር ግንኙነት ውስጥ እንዳላችሁ የሚያሳይ አንድ ምልክት ልንገራችሁ። እሱ ምን መሰላችሁ? አብራችሁ ያለ ሰው የእናንተን ድክመት ባገኘው አጋጣሚ ሁሉ እየመዘዘ የሚነግራችሁ ከሆነ ራን አዌይ። ይሄ ጤነኛ ብቻ ሳይሆን ማለት ነው። ወዳችኋለሁ። ባይ። ፕሪማቹር ኢጃኩሌሽን በሲቪሪቲው በሶስት መክፈል እንችላለን። ማይልድ፣ ሞዴሬት እና ሲቪየር ብለን። ማይልድ ወይም መለስተኛ የምንለው ከ30 ሰከንድ እስከ 1 ደቂቃ መቆየት የሚችሉ ወንዶችን ነው። ሞዴሬት የምንለው ደግሞ ከ15 ሰከንድ እስከ 30 ሰከንድ መቆየት የሚችሉ ሲሆን ሲቪየር ወይም በጣም ከፍተኛ ደረጃ ደርሷል የምንለው ከ15 ሰከንድ በታች ወይም ደግሞ ፔኔትሬት ሳያደርግ በፊት ኢጃኩሌት የሚያደርግ ከሆነ ሲቪየር ደረጃ ደርሷል እንላለን። ሌላ የምንከፍልበት መንገድ ላይፍ ሎንግ እና አኳየርድ ብለን ነው። ላይፍ ሎንግ ከሆነ ያ ወንድ ልጅ ግንኙነት ማድረግ ከጀመረበት ጊዜ ጀምሮ የዚህ ችግር ተጠቂ ነው ማለት ነው። አኳየርድ ከሆነ ደግሞ በፊት ህይወቱ ላይ ስኬታማ የሚባል የግንኙነት ህይወት ኖሮት ከጊዜ በኋላ የመጣ የቶሎ የመጨረስ ችግር ሲያጋጥመው ማለት ነው። በሌላ መልኩ ደግሞ ሲቹዌሽናል እና ጀነራላይዝድ ብለን መክፈል እንችላለን። ይህም ደግሞ ጀነራላይዝድ ከሆነ በማንኛውም ሁኔታ ላይ የዚህ ችግር
ተጠቂ በሚሆኑበት ጊዜ ነው ቶሎ መጨረስ ያጋጥማቸዋል። ሲቹዌሽናል ግን ከሆነ ለአንዳንድ ስቲሙሌሽኖች መቆየት የሚችሉ እና ለአንዳንድ ስቲሙሌሽኖች ደግሞ ቶሎ የሚጨርሱ ወንዶች ከሆኑ የሲቹዌሽናል ፕሪማቹር ኢጃኩሌሽን አላቸው እንላለን። ይህንን ካልኳችሁ የእናንተ የትኛው ካታጎሪ እንደሆነ መለየት ትችላላችሁ። ሴክስ በጣም ፓወርፉል ነገር ነው። አብዛኛው ሪሌሽንሺፕ ውስጥ ሴክስን ብታወጡት ኦፈር የሚያደርጉት እርስ በርስ የላቸውም ይላል። በቃ the only thing they have is sex። ስለዚህ እሷን የሚያገኛት ለእንትን ነው ለወሲብ ወይ ደግሞ ሴክሹዋላይዝ የሆነ ወሬ ማውራት። ሴክስቲንግም እኮ አለ በቴክስት ስልክ የሚወራው ስለ እንደዚህ አይነት ነገር በቴክስት አለ፣ ቪዲዮ ኮል አለ። በጣም ከባድ ሁኔታ ነው። ስለዚህ እሱ አሁን ጠይቋት እምቢ ራሱ ብትለው ብርቅ ነው እንዴ ብሎ እንደዛ የተባሉ ስለማ ወንድ ልጅ ሴት ልጅ የምሩን ከወደዳት ሊያደርግ ከሚችላቸው ነገሮች መካከል አንዳንድ ነገሮችን እናንሳ። ያው እነዚህ ነገር አላደረገም ማለት ጭራሽ አይወዳትም ማለት አይደለም። እነዚህ ነገር ስላደረገም ደግሞ የምርም ይወዳታል 100% ማለት አይደለም። ፕሪቴንድ የሚያደርግ ሰውም ስላለ ማለት ነው። ወንድ ልጅ ከሴት ልጅ ጋር ሎንግ ተርም ሪሌሽንሺፕ ከሆነ የሚያስበው ሊያደርግ የሚችለው ነገር አንዱ ምንድነው? ለጓደኞቹ ያስተዋውቅሻል። በጣም ለሚወደው ጓደኛው፣ የልብ ጓደኛ በተለይ ካለው፣ የልብ ወዳጅ ካለው ለነሱ ያስተዋውቅሻል። በኩራት ነው የሚያስተዋውቅሽ። ካላስተዋውቅሽ ግን ሊሆን የሚችለው ምንድነው? እስከ መጨረሻው ድረስ አብሮሽ ሊሆን አልፈለገም ወይ ደግሞ ካልሆነ he is insecure። ምናልባት አቃቂር ያወጡብኛል፣ ቆንጆ እኮ አይደለችም ምናምን ይሉብኛል ሚል ኢንሴኪዩሪቲ፣ ኮንፊደንስ የማጣት ችግር ሊኖርበት ስለሚችል ይሄን ነገር አያደርግም ማለት ነው። አለበለዚያ በኮንፊደንስ ነው የሚያስተዋውቅሽ። ሌላ ምክንያት ደግሞ ሊያነሳ የሚችለው አይ ንፋስ ሊገባ ይችላል እኮ አስተዋውቅሽ ጥሩ አይደለም። የኔና ያንቺ ሪሌሽንሺፕ ባወቀ ቁጥር ንፋሱም ሰይጣኑም ጠላትም ከሩቅ አይመጣም፣ ሊያጣላን ይችላል፣ ሊለያየን ይችላል የሚል አይነት አስተሳሰብ ውስጥ ይከትሻል። ይሄ ትክክል አይደለም። ግን በጣም የሚጠራጠር ከሆነ በተለይ እንደዚህ አይነት ሰው ሚቀና አይነት ሰው ሊሆን ስለሚችል አንቺን ማያስተዋውቅሽ ከሆነ ምናልባት ሊወዱብኝ ይችላል ብሎ ሊያስብ ይችላል፣ ሌላ ነገር ሊፈጠር ይችላል ብሎ ሊያስብ ስለሚችል ከዚህ የተነሳ ሊያደርግ ይችላል። ወይ ደግሞ ሳክሱን ነው የሚለው ማለት ነው። እንደዚህ ብሎ የሚሰጥሽ ምንም አይነት ምክንያት ስለማይኖር ከውሸት የተነሳ እንደዛ ሊያደርግ ይችላል ማለት ነው። በሁለተኛ ደረጃ ስለ ፊውቸር ወይም ደግሞ ስለ ቀጣይ ህይወታችሁ ክሊር በሆነ መንገድ ይነግርሻል ማለት ነው። ከአንቺ ጋር ስለሚኖረው ህይወት በቪዥን መልክ ያሳይሻል። ይሄን አድርገን አብረን አሳክተን እንደዚህ አድርገን ይሄን ድሪማችን ፉልፊል አድርገን ያንቺን ድሪም በዚህ መልክ አሳክተን ይሄን ድሪም በዚህ መልክ አሳክተን ትልቅ ቢግ ፋሚሊ ይኖረናል፣ እንደዚህ አይነት ነገር ይኖራል የሚል ነገር ክሊር የሆነ ኢሜጅ ወይም ክሊር የሆነ ቪዥን ነው የሚኖረው እንጂ ያቦ ሰጥ ላይ ፈርስ ነው የሚኖረው። አረባ እግዚአብሔር ካለ ይሆናል አይነት ብቻ ነገር ያለው እግዚአብሔር ያለው ነገር ነው የሚሆነው። አክቹአሊ ግን ያን ብቻ እያለ መሸሸጊያና መደበቂያ አድርጎ አይቀጥልም ማለት ነው። ምንድን ብሎ በደመ ነፍስ አይነት ህይወት አይኖርም ማለት ነው። ከዛ ውጪ አንዳንድ ሊደርሱብሽ ከሚችሉ ችግሮች አንቺን ሊከላከል በጣም ትራ ያደርጋል። ምናልባት ችግር ጉዳትም ሲደርስብሽ የበለጠ ጉዳትና ችግር እንዳይደርስብሽም በጣም ይጠነቀቃል። ለምንድን ነው የሚጠነቀቀው? ያ ችግር ከመጣ በኋላ ቀጣይም የሱ እንደሆንሽ ስለሚያስብ ኬር ማድረግ ይጀምራል። የሰው ልጅ ራስ ወዳድ ነው፣ በጣም ሰልፊሽ ነው። የኔ አይደለም ብሎ የሚያስበው ነገር ከሆነ ያን ያህል ኬር ላይ ያደርግ ይችላል። አትማችም ደግሞ ዲፕ ላይ ሄድ ይችላል፣ ብዙም ርቀት ላይ ይጓዝ ይችላል። ፍቅር እንደ መጀመሪያ ሰሞን ብቻ ቢሆን ኖሮ ደስ ይል ነበር። መደዋወል፣ ደጋግሞ ማውራት፣ አለመሰለቻቸት፣ እንቅልፍ እምቢ አለኝ ብሎ መነፋፈቅ፣ እያወሩ አለመጥገብ፣ እሺ ችግር የለውም መባባል፣ በችግር ጊዜም መደጋገፍ፣ ምሳ በላህ ብሎ መጠያየቅም ሲሆን ደስ ይል ነበር። ችግሩ ግን ያንን የመጀመሪያ ሰሞን ስሜት ዳግም አለማግኘት ነው። ፍቅር ደስ የሚለው ሲጀመር ብቻ ሳይሆን ሲዘልቅ ነው። ፍቅር ንጹህ ልብን ይፈልጋል። ፐርፌክት መሆን አይጠበቅበትም። ሁሉን ነገር ያሟላም መሆን አይጠበቅበትም። በንጹህ ልብ ከተዋደዳችሁ የማይመጣ ነገርና የማይዘልቅበት ምክንያት የለም። ይህን ቪዲዮ በንጹህ ልቡ እንደወደዳችሁ ለምታምኑት ሰው በሙሉ ላኩላቸው። በቀላልም በከባድም ጊዜያቶች ሁሉ እናንተን ብቻ ለሚመርጡ በተለያየ ቀመር ሳይሆን በእውነተኛ ልባቸው ብቻ ከእናንተ ጋር እንዳሉ ላመናችኋቸው ሰዎች ላኩላቸው። አንዳንድ ነገሮች በቀላል የሚገኙት እግዚአብሔር በገንዘብ እንደማንገዛቸው ስለሚያውቅ በስጦታ ስለሚሰጠን ነው። ወዳችኋለሁ። መልካም ጊዜ። ለሰከንድ አይቼሽ ልቤ በደስታ ይሞላል። ዓይንሽ በጣም ያምራል። ለአንቺ ላይገባሽ ይችላል፣ ለእኔ ግን ሁሌም ሳይሽለዋል። አንቺ በብዙ ነገር ብትወልጪውም ባልሽን ማክበር አለብሽ። አይመጥነኝም እበልጠዋለሁ ካልሽ እሱን አለማግባት ነው። ባሌ ብለሽ እስከተቀበልሽው ግን የሚስትነትን ሮል መውሰድ አለብሽ። ካለርሱ መኖር አልችልም፣ ካለሷ መኖር አልችልም የምንባባልባቸው የሆኑ ግንኙነቶች ይኖሩናልና ይሄንን በረከት በላይነህ ግጥም አደረገው። በአሳነትሽ ውስጥ ውሃነቴ እንዳለ ያላወቀን አጥማጅ ከት ብለሽ ሳቂበት፣ ውሃውን አድርቆ አንቺን ሊሲባጅ ይላል። ብቻህን ማደር ስለሰለችህ አይደለም ሚስት የምታገባው፣ ባል መሆን አባት መሆን እንደምትችል እርግጠኛ ስትሆን ብቻ ነው። ወንድ ልጅ በጣም የሚወድሽ ከሆነና ሊያጣሽ የማይፈልግ ከሆነ ምንም ብትበድዩ ምንም ብታጠፊ ይቅር ይልሻል። ግን ችታ አታድርጊበት።
ችት ታደረግሽበት ሰማይ ዝቅ ምድር ከፍ ብትል ይቅር አይልሽ እየወደደሽ እያፈቀረሽ ጥሎሽ። እንደዚህ ሲባል ሰምታችሁ ታውቃላችሁ? ልቧ የተሰበረ ሴት እንዴት ማፍቀር እንዳለባት እንዴት ፍቅር መስጠት እንዳለባት ታውቃለች። ማንን ማፍቀር እንዳለባት ግን አታውቅም። ልቡ የተሰበረው ወንድ ማንን ማፍቀር እንዳለበት ያውቃል። እንዴት ማፍቀር እንዴት ፍቅር መስጠት እንዳለበት ግን አያውቅም። አንዳንድ ሴቶች አይታችኋል፣ ብዙ ጊዜ ማለት ነው አንድ ወንድ የጎዳቸው ሴቶች በሌሎች ብዙ ወንዶች የመጎዳት እድላቸው ብዙ ነው። ምክንያቱም የሆነ ኢሞሽናል ጋፕ ስለሚፈጠርባቸው ያ ነገር ቶሎ ለመሙላት ቶሎ ፕሪማቹርሊ ቶሎ ከሌላ ወንድ ጋር ግንኙነት ይገባሉ። ያ ግን ወንድ ምንም ያህል አፈቅርሻለሁ ምናምን ቢላቸው እውነት አፍቅራቸው ምናምን ሳይሆን በዚህ ደካማ ጎና ገብቶ የሆነ ነገር ተጠቅመው ለመውጣት ብቻ ነው። እሷ ግን ይህን ነገር የምትረዳበት ሜንታል ስቴት ላይ አይደለች የምትሆነውና እንዴት ማፍቀር እንዳለባት ታውቃለች። ማን እንደሆነ ግን አታውቅም የሚባለው ለዛ ነው። የወንድ ልጅ ትልቁ ፍርሃቱ ምን እንደሆነ ታውቃላችሁ? ዛሬ ላይ ያለውን ድህነቱን ነገ ላይ ሰርቶ እንደሚያሸንፈው አሳምሮ ያውቀዋል። ነገር ግን ዛሬ ላይ ያለውን ድህነቱን አይታ የሚወዳት ሴት የሚያፈቅራት ሴት ታውንዳስቲል በጣም ይፈራል። ትዕግስት ካለው ግን እግዚአብሔር ለሱ ያላት ሴት በጣም ወዶሽ በፍቅር ሲሰቃይ የነበረ ስታንገላቸው የነበረ ልጅ ፍቅሩ ከልቡ ሲጠፋ መጀመሪያ የሚያስተውለው ነገር ምን እንደሆነ ታውቂያለሽ? ምን ያህል ተራ ሴት እንደሆንሽ ነው። አዎ መጀመሪያ የሚያስተውለው ምንድነው? አንቺ ስፔሻል ሰው እንደሆንሽ ያይሽ ነበረ። ላንቺ በሰጠሽ ቦታና ላንቺ ባለው ስሜት ነው እንጂ በቀላሉ መተካት ምቺ ሴት መሆንሽ ነው የሚያየው። እና ምን ይላል? ለዚህ ነበረ ይኸውልህ መከራዬን ስበላይ ነበረው ነው የሚለው። የታደለች ሴት የሚወዳትን ወንድ ታገባለች። ያልታደለች ሴት የምትወደውን ወንድ ስትከተል ክብሯንና ራሷን ታጣለች። ለወንድ ልጅ ፍቅር ክብር ነው ሲባል ሰምተሻል አይደለ? አዎ በጣም እውነት ነው። ባልሽን በጣም የምታከብሪ ከሆነ የምትሰሚ ከሆነ አንቺ ለሱ በጣም ልዩ ሴት እንደሆንሽ ነው የሚወስድሽ። እንደ ንግስት እንዲንከባከብሽ ከፈለግሽ ንጉስ እንደሆነ እንዲሰማ ማድረግ አለብሽ። ታዲያ ግን ለፍቅረኛሽ ለባልሽ እንዴት ነው ክብር ልታሳዩ እምትቺ? እንደዚህ ክብር ልታሳይበት እምትቺ 10 ፖይንቶችን ነግርሻለሁ። ወደ ቪዲዮ ከመቀጠል በፊት እንደዚህ በሳይኮሎጂ የተደገፈ የሪሌሽንሺፕ ቪዲዮ እንዲደርስሽ ፎሎ አድርጊ። አንደኛ ከቤት ከመውጣትሽ በፊት ሁሌ ፍቃዱን መጠየቅ አለብሽ። ሁለተኛ ወደ ቤታችሁ የሚገባ አዲስ ሰው ካለ እሱን ኢንፎርም ማድረግ አለብሽ። እከሌ ወደ ቤታችን እየመጣ ነው ብለሽ ማሳወቅ አለብሽ። ሶስተኛ እሱ በሌለበት ስለሱ መጥፎ ነገር ማውራት የለብሽም። የሚያወራ ሰው ካለም የቅርብ ዘመድሽም ቢሆን ማስቆም አለብሽ። ባልሽን ዲፈንድ ማድረግ አለብሽ። አራተኛ ከሰዎች ጋር ስትሆኚ እሱን ከፍ አድርገሽ መናገር አለብሽ። ሁሌ አስታውሺ፣ አንቺ የባልሽ ወኪል ነሽ። አምስተኛ አትጮሂበት፣ ያልተገባ ቃልም አትናገሪው። የሆነ መስተካከል ያለበት ነገር ካለ ሪስፔክትፉሊ እነዚህ ቢስተካከሉ ማለት ትችያለሽ። ስድስተኛ ላንቺ የሱ ኦፒኒየን የሱ ሐሳብ ከማንም ይልቅ ቅድሚያ መስጠት ያለብሽ ነገር ነው። ከወላጆቹ የሆኑ ሌላ ሰው የባልሽ ሐሳብ የባልሽ ኦፒኒየን ሁሌ ማስቀደም መቻል አለብሽ። ሰባተኛ ወላጆቹን ልክ እንደ ራስሽ ወላጆች ማክበር ሆኖር ማድረግ አለብሽ። ስምንተኛ ቤታችሁ ላይ ለሚደረግ እያንዳንዱ ትልቅ ውሳኔ የመጨረሻው ድምጽ መሆን ያለበት የባልሽ ነው። ዘጠነኛ ሁሌም ቢሆን ማለት ነው ስትወጪ የምትለብሽው ልብስ እንደማያስከፋ ጥሩ መሆኑን እሱን መጠየቅ አለብሽ። የሱን አፕሩቫል መቀበል አለብሽ። አስረኛ ሁሌ አዲስ ነገር ካለ አፕዴት አድርጊው። ስለዛ አዲስ ነገር እንዲያውቅ ማድረግ አለብሽ። ኦኬ እነዚህ የምታደርጊ ከሆነ አንቺ የባልሽ እንደሆንሽ እንዲሰማው ታደርጊያለሽ። እሱም መሪሽ እንደሆነ እንዲሰማው ታደርጊያለሽ። በዚህም ታዲያ ልበ ሙሉነት ይሰማዋል። በቤቱ ጥሩ የሚባል መተማመን ይኖረዋልና ውጭ ወጥቶ በሚሰራበት ሁኔታ እንኳን ስራ ሁሉ ነው ሰክሰስፉል የሚሆንለት። ግን ታዲያ እንደ ዘመኑ ፌሚኒዝም ምናምን ሰምተሽ እንደዚህ ከባሊ እኩል ነኝ ምናምን፣ አዎ እኩል ነሽ፣ እሱ ግልጽ ነው። ግን ባል የራሱ ኃላፊነት እንዳለው ሚስትም የራሱ ኃላፊነት አለባትና እሱ ነገር መረዳት አለብሽ። ማክበርም ደግሞ ታናሽነት አይደለም። ኢንፋክት አንቺ በብዙ ነገር ብትወልጪውም ባልሽን ማክበር አለብሽ።
አይመጥነኝም እበልጠዋለሁ ካልሽ እሱን አለማግባት ነው። ባሌ ብለሽ እስከተቀበልሽው ግን የሚስትነትን ሮል መውሰድ አለብሽ። በጣም የምትወዳት ፍቅረኛ ከተለየች አትዘን። ምክንያቱም ማዘን ያለባት እሷ ናት። የሚወዳትን ነው ያጣችው። አንተ ግን የማይወድህን ሰው ነው ያጣ።